ኢራን እስራኤል በኢራን ላይ የአጸፋ ጥቃቶችን በመመላለስ ላይ ናቸው። ከባድ የሆኑ ሚሳኤሎችና ሰው አልባ አውሮፕላን ጥቃቶች እዚህም እዚያም ቀጥለዋል። ይህንንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንደ አሸማጋይ ሆነው መሃል በመግባት ሁለታችሁም ተኩስ አቁም በማለት ኢራንና እስራኤልን ተማጽነዋል። ትራምፕ ይህንን ተከትሎ እየተሰማ ያሉ አዳዲስ መረጃዎች አሉ። በዝርዝር ማስደምጣችሁ ሰበር መረጃዎች ይኖራሉ። የኢራን ባለስልጣናት አመሻሹ መግለጫ ሰጥተዋል። በእስራኤል ላይ ሊወስዱት የሚችሉት እርምጃ እየበረታ እንደሚሄድ አሳስበዋል። እስራኤልም በበኩሏ የሚወሰደው እርምጃ እየተጠናከረ እንደሚሄድ ገልጻለች። በሌላ በኩል የሀውቲ ኃይሎች ከዛሬ ጀምሮ ከእስራኤል ጋር ግንኙነት ባላቸው የእስራኤልን ባንዲራ በሚያውለበልቡ መርከቦች በሙሉ የቀይ ባህር ዝግ ነው ሲሉ አውጀዋል። ሀውቲ በዛሬው ዕለት በሰጠው መግለጫ አንድም የእስራኤል መርከብ በቀይ ባህር አያልፍም ብለዋል። ካለፈም ሙሉ በሙሉ እናወድመዋለን ያለ ሲሆን ሀውቲ ማመሻሹ ላይ በርካታ ባሊስቲክ ሚሳኤሎችን ወደ እስራኤል አስወንጭፎ እስራኤል ውስጥ የተለያዩ አካባቢዎችን መደብደቡ ተመልክቷል። በሌላ በኩል ከዚህ ሁሉ ቀውስ መሃል የቻይናው መሪ ዢ ጂንፒንግ ወደ ሰሜን ኮሪያ በዛሬው ዕለት ገብተዋል። ቻይናን ያስደነግጣት የተባለው የሩሲያና የሰሜን ኮሪያ ግንኙነት ለመሆኑ እንዴት ያለ ነው? በዝርዝር የምታዳምጡት ይሆናል። ውድ ቤተሰቦቻችን ይህ አዲስ ቻናል ነው። ዜናዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ እንዲሁም ቻናላችንን ሰብስክራይብ አድርጉልንላለን። ወደ ዝርዝር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እባካችሁን ተኩስ አቁሙ ሲሉ ኢራንና እስራኤልን ተማጽነዋል። የኢራን እስላማዊ አብዮታዊ ዘብ ጦር IRGCም የህዝብ ግንኙነት ክፍል ዛሬ አመሻሹን ባወጣው መግለጫ የሀገሪቱ ወታደራዊ ክንፍ በእስራኤል ይዞታ ስር በምትገኘው ስትራቴጂካዊቷ የእስራኤል የወደብ ከተማ ሃይፋ ውስጥ በሚገኝ ግዙፍ የፔትሮኬሚካል ኢንዱስትሪ ላይ መጠነ ሰፊ የባሊስቲክ ሚሳኤል ጥቃት መፈጸሙን በይፋ አውጇል። የኢራኑ ፕሬስ ቴሌቪዥን አመሻሹ እንደዘገበው ይህ የዛሬው የኢራን የአመሻሹን ከባድ ጥቃት የተወሰደው በዛሬው ዕለት ማለዳ የእስራኤል የጦር አውሮፕላኖች በደቡባዊ ኢራን ስትራቴጂካዊቷ የወደብ ከተማ በሆነችው ማሻሃር ላይ በሚገኘው የካሩን የፔትሮኬሚካል የኢራን ኩባንያ ላይ የፈጸሙትን ከፍተኛ የአየር ጥቃት ለመበቀል የተሰነዘረ ቀጥተኛ የኢራን አጸፋ ነው ብሎታል። የማሻሃር የፔትሮኬሚካል ልዩ ኢኮኖሚ ቀጠና ድርጅት ውሳኔ መሰረት ጥቃቱን ተከትሎ የአደጋ ጊዜ መከላከያና የክራይስ ማኔጅመንት ባለስልጣን በስፍራው የነበሩ የቀን ሰራተኞችን በአስቸኳይ እንዲለቁም ያዘዙ ሲሆን የአደጋ ጊዜ ባለሙያዎች ግን ስራቸውን በአስቸኳይ እንዲያቀላጥፉ ታዘዋል። የእስራኤል መከላከያ ሰራዊት IDF በበኩሉ አመሻሹን ባወጣው መግለጫ በደቡብ ምዕራብ ኢራን በሚገኝ የፔትሮኬሚካል ኮምፕሌክስ ላይ ጥቃት መፈጸሙን ገልጸው የጥቃቱን ዋነኛ ዓላማ ኢራን ባሊስቲክ ሚሳኤሎችን ለማምረት የምትጠቀምባቸውን ልዩና ወሳኝ ጥሬ ዕቃዎች የሚያመርቱ መሰረተ ልማቶችን ሙሉ በሙሉ ለማውደም ያለመ መሆኑን አስታውቋል። የኢራኑ IRGC ባወጣው መግለጫ ደግሞ የእስራኤል አገዛዝ የኢራንን የሲቪልና የኃይል መሰረተ ልማቶች በመምታት እጅግ አደገኛ ጨዋታ ጀምሯል ሲል አስጠንቅቋል። ይህ አይነቱ ጥቃት በቀጠናው ያሉ ማናቸውንም የነዳጅና የኃይል ማዕከላት ሙሉ በሙሉ የጥቃት ኢላማ እንዲገቡ ያደርጋቸዋል በማለት የገለጸ ሲሆን መግለጫው እዚህ ሁሉ ችግር ዋነኛ ጠንሳሽ የሆነው ዩናይትድ ስቴትስ ናት። በዓለም አቀፍ ኢኮኖሚ ላይ ለሚደርሰው ማናቸው ማስከፊ መዘዝ በሙሉ ኃላፊነቱን አሜሪካ እንደምትወስድም የኢራን አብዮታዊ ዘብ ባወጣው መግለጫ አስታውቋል። ይህ እጅግ አሳሳቢ የጦርነት መባባስን ተከትሎ የአሜሪካው ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት አስቸኳይ መልእክት እስራኤልና ኢራን አሁኑኑ መተኳኮሳቸውን አቁሙና ለአስቸኳይ የተኩስ አቁም ስምምነት እጃችሁን ዘርጉ ሲሉ ጥሪ አቅርበዋል። የእስራኤል መገናኛ ብዙሃንና የዜና ምንጮች እንደጠቆሙት ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጥቂት ሰዓታት በፊት የስልክ ውይይት ማድረጋቸው ተዘግቧል። ምንም እንኳን ስለ ስልክ ውይይቱ ይፋዊ መግለጫ ባይወጣም የእስራኤሉ ቻናል 12 እንደዘገበው እስራኤል ከኢራን ጋር በተቀጣጠለው አዲስ ውጊያ ላይ በቀጣይ ምን አይነት እርምጃ መውሰድ እንዳለባት እስካሁን የመጨረሻ ውሳኔ አላሳለፈችም ተብሏል። ኢራን እስራኤል በሊባኖስ በሂዝቦላ ላይ የምታካሄደውን ጥቃት ካቆመች ወታደራዊ እርምጃዋን እንደምታግደው ብታስታወቅም የእስራኤል ባለስልጣናት ግን ከፖለቲካ አመራሩ ግልጽ መመሪያ እየጠበቅን ነው ብለዋል። ይህ በእንዲህ እንዳለ ታንያ ዛሬ አመሻሹን ከከፍተኛ የጦር አዛዦችና ከተመረጡ ሚኒስትሮች ጋር ተከታታይ የደህንነት ምክክሮች ካደረጉ በኋላ የቀጠናውን የጦርነት ሁኔታ ላይ መወያየት የካቢኔውን የደህንነት ምክር ቤት በአስቸኳይ እንደሚሰበስብ አንድ የእስራኤል ባለስልጣን ለሲኤንኤን የዜና ወኪል አረጋግጧል።
የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይም በኢራን በሰጡት ጋዜጣዊ መግለጫ አሜሪካን በቀጠናው ለሚከሰተው ለማናቸውም የጦርነት መባባስ ቀጥተኛ ኃላፊነት እንዳለባት ገልጸውም በእኛ ቀጠና ውስጥ የእስራኤልን አገዛዝ ከአሜሪካ ጋር አስቀድሞ ሳይቀናጅና ሳይተባበር ማናቸውንም እርምጃ ይወስዳል ተብለው ማናቸውም ኢራናዊ አያምኑም። እስራኤል ከምትወስዳቸው እያንዳንዱ ጥቃት ጀርባ አሜሪካ እንዳለች እናውቃለን ያለ አሜሪካ እስራኤል ኢራንን ለማጥቃት አትነሳም ብለዋል። አሜሪካ በማጥቃት ወይም በመከላከል ጉዳዮች ላይ ከእስራኤል ጋር በድብቅ በቅንጅት እየሰራች መሆኑን መረጃ እንዳላቸው የገለጹት ቃል አቀባዩ ይህ ሁኔታ በአሜሪካና በኢራን መካከል በጥልቅ የመተማመን እጦት ውስጥ እየተካሄደ ያለውን የሚስጥር መልእክተኞች ልውውጥና የዲፕሎማሲያዊ ጥረት በእጅጉ እንዳናጋው ገልጿል። ኢራን የበለጸገውን ዩራኒየም ወደ ውጭ ሀገር ለማዛወር ተስማምታለች በሚል ስለሚናፈሰው ወሬም ተጠይቀው ሲመልሱ በአሁኑ ወቅት የሚደረገው ማናቸውም የዲፕሎማሲያዊ ግንኙነት ጦርነቱን በማቆም ላይ ብቻ ያተኮረ መሆኑን ገልጸው የቀረው ወሬ ሁሉ የመገናኛ ብዙሃን ግምት መሆኑን አጣጥለዋል። በተመሳሳይ ሰዓት የእስራኤል የቀድሞ መከላከያ ሚኒስትር ዮአፍ ጋላንት በአርሚ ሬዲዮ በሰጡት ቃለ ምልልስ እስራኤልና አሜሪካ የኢራን የበለጸገ ዩራኒየም በአካላዊ ኃይል ከሀገሪቱ ማስወጣት ነበረባቸው ሲሉ ወቅሰዋል። ቀድሞውኑ ዩራኒየም ኦፕሬሽን አካሂደን ጠራርገን ብናወጣው ኖሮ አሁን ይሄ አይከሰትም ነበር ብለዋል። የበለጸገውን የኢራንን ዩራኒየም ይዛችሁ ካወጣችሁት የኢራንን የ30 ዓመት የኒውክሌር ፈንጂ ምኞት ወደ ኋላ ትመልሱታላችሁ። የዘመቻው ዋነኛው ግብ መሆኑ ያለበት ይህ ነው፣ በፊትም መሆን ነበረበት ብለዋል። አሁንም ቢሆን ጦርነቱ እየተባባሰ ስለሚሄድ ይህንን ነገር ቀዳሚ አጀንዳ ማድረግ አለብን ብለዋል። ይህ በዚህ እንዳለ የመካከለኛው ምስራቅ ቀውስ ይበልጥ ውስብስብ በሆነበት ሁኔታ እንዲስፋፋ ያደረገው ሌላኛው ክስተት አሁን ከሰዓት በኋላ ተሰምቷል። ከኢራን ጋር በእጅጉ ጥምረት ያላቸው የየመን የሀውቲ ኃይሎች የወሰዱት ጠንካራ እርምጃ አውጀዋል። የሀውቲ ኃይሎች ዛሬ አመሻሹን ባወጡት ይፋዊ መግለጫ በስትራቴጂካዊ የቀይ ባህር ወይም ሬድ ሲ ላይ በእስራኤል የባህር ላይ ንግድና መርከቦች ላይ ሙሉ በሙሉና ፍጹም እገዳ መጣላቸውን ይፋ አድርገዋል። ሀውቲዎች እንዳስታወቁት ከሆነ ቀይ ባህር መንገድ በባቤል መንደብም ጨምሮ ሙሉ በሙሉ ለእስራኤልና ከእስራኤል ጋር ግንኙነት ላላቸው መርከቦች በሙሉ ከዛሬ ጀምሮ ተዘግቷል ብለዋል። የሀውቲዎች የታጠቀ ኃይል ቃል አቀባይ ባስተላለፉት መልእክት ማናቸውንም የእስራኤል ንብረት የሆነ በእስራኤል ኩባንያ የሚተዳደር ወይም የእስራኤልን ባንዲራ የሚያውለበልብ ከእስራኤል ጋር ግንኙነት ያለው የሚጓዝ የንግድ መርከብ በሙሉ በሀውቲ ኃይሎቻችን በዛሬ ጀምሮ ቀጥተኛ የጥቃት ኢላማችን ይሆናል ብለዋል። ሀውቲዎች አክለውም በዛሬው ዕለት ባስተላለፉት መልእክት ወደ እስራኤል ግዛት በርካታ ባሊስቲክ ሚሳኤሎችን ማስወነጨፋቸውንና ሀውቲ ያስወነጨፈቻቸው ሚሳኤሎች በሙሉ እስራኤል ውስጥ የታቀዱ ኢላማዎችን መትተዋል ብለዋል። የእስራኤል ጦር በበኩሉ ከየመን የተተኮሱ ሚሳኤሎችን መለየቱንና የአየር መከላከያ ስርዓቱ ሚሳኤሎችን ለመጥለፍ መስራቱን በኋላ ከየመን የተተኮሱ አብዛኞቹ ሚሳኤሎችንም አክሽፍ ያለው ሲል ነው የእስራኤል መንግስት የገለጸው። የፈረንሳይ ዜና ወኪል ኤፍፒ አጃንስ ፍራንስ ፕሬስ እንደተነተነው የዓለም አቀፍ የንግድ መስመር 12 በመቶ የሚሆነው የሚያልፍበትን ወደ ስዊዝ ካናል በቀጥታ የሚመራው በዚህ ቀይ ባህር ላይ ሀውቲዎች የጣሉት እገዳም ዓለም አቀፍ የኢኮኖሚ ውጥረትን በእጅጉ ያናጋል ብለዋል። የሆርሙዝ ወሽመጥ በኢራን መዘጋቱ ሳቢያ ቀይ ባህር በቀጠናው ላሉ የነዳጅ ላኪ ሀገራት ወሳኝ የመተንፈሻ መስመር ሆኖ በነበረበት በዚህ ወሳኝ ወቅትም የሀውቲዎች እገዳ መምጣቱ የባህር ላይ ኢንሹራንስ ዋጋን በከፍተኛ ሁኔታ እንደሚያንረውና የዓለምን አቅርቦት ሰንሰለት ይበልጥ ቀውስ ውስጥ እንደሚከተው የዓለም አቀፍ የትራንስፖርት ተቆጣጣሪዎች አስጠንቅቀዋል። በሌላ በኩል ኢራን በሆርሙዝ ወሽመጥ የባህር ላይ እንቅስቃሴን በመገደቧ የአውሮፓ ህብረት አባል ሀገራት ማዕቀብ በኢራን ላይ እንደጣሉባት የህብረት ውጭ ጉዳይ ፖሊሲ ኃላፊው በዛሬው ዕለት አስታውቀዋል። ይህ በእንዲህ እንዳለ የቻይናው መሪ ዢ ጂንፒንግ ወደ ሰሜን ኮሪያ በዛሬው ዕለት መጓዛቸው የዓለም መገናኛ ብዙሃንን ሰፊ ትኩረት ስቧል። ለቻይናው መሪ ዢ ጂንፒንግ ሰሜን ኮሪያ መቆጣጠር ማትችላት ወይም ልታጣት ማትችላት ጎረቤት ሆና ተቀምጣለች። ሁለቱ ሀገራት በተደጋጋሚ ወዳጅነታቸውም በደም የተመሰረተ ሲሉም የኮሪያን ጦርነት በመጥቀስ ሲነጋገሩ ይደመጣል ያለው ቢቢሲ፣ ይሁን እንጂ ከቅርብ ዓመታት ወዲህ ግንኙነታቸውን የመተማመን ችግር አጥሎበታል። እናም አሁን ቻይና ስልታዊ ወሳኝ የሆነችው አጋሯ ሰሜን ኮሪያ ጋር ያላትን ግንኙነት ዳግም ለመቃኘት እየሞከረች ነው ይሏል። ቻይና በድንበሯ መረጋጋትና በፒዮንግያንግ ደግሞ ተጽዕኖ ማሳደር ትፈልጋለች። አገሪቱ ሰሜን ኮሪያ ኒውክሌር መርሃ ግብር ፍላጎት ምክንያት በሚኖረው ቀውስ
መግባት ግን አትፈልግም። ስለዚህም የፕሬዝዳንት ጂ ጂንፒንግ የዚህ ሳምንት የዛሬው ድንገተኛ ጉብኝት ከወዳጅነት ይልቅ የኃይል ተጽዕኖ ላይ የበለጠ ሊያተኩር እንደሚችል ተመልክቷል። ቻይናና ሰሜን ኮሪያ መካከል ያለው ግንኙነት መቀዛቀዙ የተደበቀ ቢመስልም የተሰወረ ግን አልነበረም ይላል ቢቢሲ። እንደ አውሮፓውያን አቆጣጠር ጥቅምት 2024 ዓመት ዲፕሎማቲክ ግንኙነት የመሰረቱበት ዓመትን አላከበሩም። ለህዝብ ይፋ የሚሆን መልእክቶችም ሁለቱም አላጋሩም። ከዚያ አንድ ወር ቀደም ብሎ የቻይና አምባሳደር የሰሜን ኮሪያ የምስረታ በዓል ላይ አልታደሙም። ከሩሲያ ጋር ከነበረው ሞቅ ያለ ግንኙነት አንጻር ባለፉት ዓመታት በከፍተኛ ባለስልጣናት ደረጃ ከቻይና ጋር ግንኙነት አልነበረም። ከሩሲያ ጋር እያደገ ያለው ቀረቤታ ቻይናን አላጣማትም። የሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ ሰሜን ኮሪያ ከፑቲን ጋር ወታደራዊ ትብብሯን አጠናክራለች። እንደ አውሮፓውያን አቆጣጠር በ2004 ፑቲን ከሰሜን ኮሪያ ሲጎበኙ ሀገራቱ የጋራ የመከላከያ ስምምነት ተፈራርመዋል። 2300 የሚሆኑ የሰሜን ኮሪያ ወታደሮችም ለሩሲያ ወግነው ሲዋጉ በዩክሬን እንደተገደሉ የቢቢሲ ምርመራ ሪፖርት አጋልጧል። ሰሜን ኮሪያ ለሩሲያ ተተኳሽ በነዳጅና እርዳታ ለውጥ የማቅረብ ሩሲያን ጦርነት እያገዘች ነው በሚል በተደጋጋሚ ትከሰሳለች። የኒውክሌር ፖሊሲ ባለሙያ የሆኑት አንኪት ፓንዳ ቻይና በሩሲያና በሰሜን ኮሪያ በፍጥነት ግንኙነት እያደገ ባለበት በዚህ ወቅት ጥቅሞቿ መከበራቸውን ማረጋገጥ ትፈልጋለች ይላሉ። በመጀመሪያ 6 ዓመት የስልጣን ቆይታቸው ኪም 90 ባሊስቲክ ሚሳኤል እና 4 የኒውክሌር ፍንዳታ ሙከራዎችን አድርገዋል። ይህም አባታቸውና አያታቸው ያደረጉት ሙከራ ጋር ተደምሮ የሚበልጥ ነው። ይህ ቻይናን በእጅጉ አሳስቧታል። በቻይና አረጋጊ መሪ ተደርገው ይታዩ የነበሩት የኪም አጎት ግድያ ግንኙነቱን ደግሞ የበለጠ አሻክሮታል። ዢ ጂንፒንግ ለዚህ ምላሽ የሰጡት ኪምን ከማግኘታቸው በፊት ደቡብ ኮሪያን በመጎብኘት ደስተኛ ለመሆናቸውን ጠቁመው ይህ እርምጃ ሆን ተብሎ መዝለል ተደርጎ ታይቷል። የሆነ ሆኖ በዛሬው ዕለት በታላቅ አጀባ የቻይናው መሪ ጂ ጂንፒንግ ይህን ሁላ ለማድረስና የኪምን ትኩረት ለማግኘት ሲሉ ወደ ሰሜን ኮሪያ በቀጥታ ገብተዋል። ውድ ቤተሰቦቻችን ይህ አዲስ ቻናላችን ነው። ዜናዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ እንዲሁም ቻናላችንን ሰብስክራይብ አድርጉልን እንላለን። መልካም ቆይታ